እኛ ባለንበት ትውልድ ፋሳድ በጣም ዴኮሬትድ ሆኖ ቢዩቲፉል ሆኖ ተውቦ እንደውም የጀብድ ምልክት ሆኖ ነው የቀረው። የሰው ልጅ ያልተማረው ነገር ምንድነው ከተባለ የሰው ልጅ ያልተማረው ከሰው ልጅ ታሪክ አንተና ካንተ ጋር አብረው ያሉት በአማርኛ ምን ልበለው ገደቢሶች ናቸው። ለምሳሌ በስልካችን ላይ የሚመጣው ማንኛውም ፈሳድ በግሩፕ ነው ተሰርቶ የሚቀርብልን። እኛ ፈሳድ ድሮ ምናልባት ሰዎች ሄደው ፈሳድ ሊያደርጉ ይችላል። አሁን እንደዛ አይደለም። ፈሳድ wait us at home we will come for you። ይህ ሳልሕ የሚባል ሰው ይናገራል። አሳሲኔሽን ግድያ መገደል አለበት፣ ግሮሮ መቆረጥ አለበት። ነፃነትን የሚያክል ስጦታ እዚህ ምድር ላይ ምንም ነገር የለም። የሰዎችን የመናገር ነፃነት የሚነፍቅ ሙፍሲድ ነው። ሰው እኮ አላህም የለም ብሎ የሚያምን ሰው አለ አይደል? አላህ የለም ብሎ የእውነቴን ነው የምነግራችሁ። ኢስላም የሚመስል ግን በፍጹም ኢስላም ያልሆኑ ነገሮች እንዳሉ እንድታውቁ እወዳለሁ። እስኪ አንዴ ይህንን ድምፅ ሰምተን እንመለስ። የሁሉም ሙስሊም ምኞት የመኖሪያ ቤቱና የንግድ ሱቁን መስጊድ አካባቢ ላይ ማድረግ ነው። ታዲያ ይህንን ህልሞን እውን ልናደርግላችሁ እኛ ቴምር ፕሮፐርቲዎች ቡልጋሪያ ላይ ከታላቁ ኢስላሚክ ሴንተር አሊያም ደግሞ ከአልነጃሺ መስጊድ ፊት ለፊት እጅግ ዘመናዊና ቅንጡ የሆኑ ኮምፓውንድ አፓርትመንቶችን ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ያላቸውን አፓርትመንት ቤቶች በሽያጭ ላይ እንገኛለን። በ20% ቅድመ ክፍያ ማለትም በ1,300,000 ብር ቅድመ ክፍያ በመክፈል የቤት ባለቤት መሆን ይችላሉ። ቀሪውን 80% ደግሞ ያለምንም ወለድ ያለምንም ዋጋ ጭማሪ ቀስ ብለው የሚከፍሉበትን የአከፋፈል ሁኔታ አዘጋጅተንላቸዋል። አሊያም ደግሞ 100% ለሚከፍሉ ደንበኞቻችን 70%ን ክፈሉ 30%ን ደግሞ እኛ ታላቅ ቅናሽ እናደርጋለን እያልን እንገኛለን። ለበለጠ መረጃ ታች በሚገኘው ስልክ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين. السلام عليكم ورحمة الله وبركاته. رمضان مبارك. إياك نعبد የተሰኘው ፕሮግራማችን በሲራ የቁርአን ጥናት ማዕከል ከሚንበር ቲቪ ጋር በመተባበር ወደ እናንተ የሚያቀርብላችሁ ልዩ የረመዳን ፕሮግራማችን ነው። አብራችን ቆዩ። ملكام في حلقة سابقة كنا نتحدث عن قوم ثمود. سلا ثمود زبوش يتنقاقر النبر يا ثمود زبوش كسورة الأعراف سورة الهود سورة الشعراء درس كأنيتنا يا ثمود زبوش كليلوش تولدوش مالتهم كنوح زبوش كعاد زبوش يميل ليوبت سلوك من دنبل النبر لاست كلاس لي إفساج سورة النمل لي. It's a very completely different story. በጣም ለየት ያለ short brief ግን beautiful የሆነ ሐሳብ ነው ያለው የሰሙድ ህዝቦችን ታሪክ በተመለከተ። ሱረቱ ነምል ላይ ያለው አጀንዳ የሰሙድ ህዝቦች የትኛውም ሱራ ውስጥ ቁርአን ውስጥ አይገኝም። ማለትም አራፍ ላይ ያለውና ማለትም ዲራሰት ቀውም ሰሙድ في ሱረቱ አራፍ እና ዲራሰት ቀውም ሰሙድ في ሱረቱ ሁድ የተወሰነ የሚያመሳሰላቸው ነገሮችን ታገኛላችሁ። ሱረቱን ነምል ላይ ግን it's completely different story። ምሳሌ ልስጣችሁ። ሱረቱል አዕራፍ ላይ ስለ ሳሊህ መገደል አታነሱም። ማለት ሳሊህን ስለ መግደል አሳሲኔት ስለማድረግ ፕሎት እንዳደረጉ አይደለም ያየነው። ምንድን ነበር ያደረጉት? ካራክተር አሳሲኔሽን፣ ስብዕናውን ነበር ያጠለፉት። ስብዕና ማጠልሸት ላይ ነበር ትኩረታቸው። አሁን ግን ሱረቱን ነምል ላይ ግን ሳሊህና ቤተሰቦቹን የመግደል ሐሳብ አላቸው። ሌላ ቦታ ላይ የትም ቦታ አይገኝም። ሌላቸው የፈለኩት ነገር ባጭሩ ዲራሰት ቀውም ሰሙድ في ሱረቱ ነምል ሌሎች ሱራ ላይ ካሉት የሰሙድ ህዝቦች ስቶሪ very unique ነው፣ ለየት ያለ ነው ለማለት ፈልጌ ነው። ግልጽ ነው። መልካም። ሱረቱ ነምል ላይ ከቁጥር 45 እስከ 52 ያሉ አያቶች ዲራሰት ቀውም ሰሙድን የሚጠቁመን። يقول الله تعالى ولقد أرسلنا إلى ثمود أخاهم صالحا በርግጥም ወደ ሰሙድ ህዝቦች ወንድማቸውን ሳሊህን ልከንላቸዋል። أن يعبدوا الله
اللهم ببچኝነት ተገዙ فإذا هم فريقان يختصمون ወዲያውኑ እነሱ የሚነታረኩ የሚጨቃጨቁ ሁለት ቡድኖች ሁለት ጭፍራዎች ሆኑ ይላል ولقد أرسلنا إلى ثمود أخاهم صالحا ወንድማቸው ሳሊህ የሚለው ይሰመርበት ወንድማቸው ሳሊህ ለተሙድ ህዝቦች መላኩን አላህ ይነግረንና ከዛ ሳሊህ ጥሪ ምን እንደሆነ ይነግረናል የሳሊህ ጥሪ أن يعبدوا الله አሁን ሳሊህ أن يعبدوا الله ብሎ ጠርቷቸዋል ስል ምን ማለት ነው እስከዛሬ ከተማርነው የሰሙድ ህዝቦች ጥናት ውስጥ ምን ይያላቸው ነው أن يعبدوا الله ሲል አላህን ተገዙ ነው በዚህ ውስጥ ብዙ ፓኬጅ አሉት አይደል አላህን ተገዙ በሚለው ውስጥ ግን የፈለገው ዋና ሐሳብ ምንድነው አላ ትፍሲዱ very good አላ ትፍሲዱ ምክንያቱም كانوا منغمسين في الفساد እነሱ ድራውን እንዲሆኑበት የሰመጡበት ነገር ምንድነው ብለናል ኢፍሳድ ስለሆነ أن يعبدوا الله فإذا هم ይላል ፋ ይታያቸዋል ፋ ፉጃኢያ ማለት ነው فإذا هم instantaneously ወዲያውኑ فإذا هم እነርሱ فريقان ሁለት ቡድን ሆነው فريقان ሁለት ቡድን ሆነው يختصمون اختصم يختصم اختصم تحليل الصوت للكلمة اختصم فيه قوة اختصم بهايل برتو بحساب متشكاچك بهايل برتو بحساب على مغبابات مكراكر منتارك اختصام ተብሎ ይጠራል መከራከር መጨቃጨቅ ጀመሩ ይላል ስለምንድን ነው የሚጨቃጨቁት ስለምን እንደሚጨቃጨቁ አልነገረም ጀስት እንደሚጨቃጨቁ ብቻ ነው የነገረው ይሄ ክርክራቸው ምንድነው በኋላ ላይ ኤክስፕሌን ያደርግልናል فإذا هم فريقان يختصمون قال يا قومي እንዲህ አላቸው ህዝቦቼ ሆይ لم تستعجلون بالسيئات قبل الحسنه ሐሰናን ከማስቀደም ይልቅ ለምንድን ነው እናንተ ለሰይአ የምትቸኩሉት ይላል قبل الحسنه ከሐሰና በፊት በሰይአ ለምንድን ነው የምትቻኮሉት ማለትም በክፋት አሁን ሰይአ ብሎ የሚጠራ ዋናው ፖይንት ምንድነው ሰይአ ብዙ ነው በውስጡ ክፋት ግን ሰይአ እያላቸው ያለው ምንድነው ኢፍሳድ very good قال يا قوم لما تستعجلون بالسيئات قبل الحسنه ሐሰና ስሙ ማን ይባላል ነብያቸው መልእክተኛቸው ሳሊህ ይባላል ሳሊህ የሰሙድን ህዝቦች ኢስላህ ለማድረግ የተላከ ነው rectify ለማድረግ የተላከ ነው ከዚህ በፊት እንደነገርኳችሁ messengers came to build nations መልእክተኞች የተላኩት ምን ሊያደርጉ ነው ብለናል ትውልድ ሊገነቡ ነው የተበላሸውን ሱሉክ ለማስተካከል ነው የመጡት እዚህ የሰሙድ ህዝቦች ውስጥ የተበላሹ ትልቁ ነገር ኢፍሳድ ነው ብክለት ነው ሁሉንም አይነት ብክለት እና ምን አለ قال يا قوم لما تستعجلون بالسيئات قبل الحسنه ምን ማለት ነው a nation ትውልድ የሚጣደፈው የሚቻኮለው ጧት ማታም የሚሰራው ኢፍሳድ ነው ክፉ ነገር ብቻ ነው የሚሰራው ግን ይሄ የሚሰሩት ክፉ ስራ ለህዝቡ ክፉ ነው መስሎ ነው የሚታየው ወይስ ተጊጦ ነው የሚታየው ዴኮሬትድ ወዘየነ ለሁም ሸይጣኑ አዕማለሁም ማለት ያ ነው entire nation ያ ቀውሚ ነው ቆያለ entire nation ከሳሊህ ህዝቦች የበለጠ እኛ ባለንበት ትውልድ ፈሳድ በጣም ዴኮሬትድ ሆኖ ቢዩቲፉል ሆኖ ተውቦ እንደውም የጀብድ ምልክት ሆኖ ነው የቀረው እንዴት ትውልድ ባጠቃላይ يستعجلون بالسيئات قبل الحسنه ልትሉ ትችላላችሁ ከነሱ የበለጠ ያለው ዛሬ ነው ለማንኛውም لولا تستغفرون الله አላህን استغفار በተጠይቁት لعلكم ترحمون ከአላህ ዘንዳ ረህመት እንድታገኙ ወደኋላ ልመልሳችሁ እነዚህ ሰዎች የሚቻኮሉት በምንድነው بالسيئات በሌላ አባባል ፈሳድ ከዛ መካኒዝሙን ነገራቸው እነሱ የሚድኑበትን መካኒዝሙ ምንድነው አለ استغفار لولا تستغفرون الله አሁን استغفار يعني መቃልየን እነሱ ካሉበት ኢፍሳድ ውስጥ ሆነው መቃልየን አስተግፍሩላህ ቢሉ ብቻ ይድናሉ they have to change the course they have to change their direction አቅጣጫቸውን መቀየር ግድ ይላቸዋል የሰይአን መንገድ ወደ ምን መቀየር አለባቸው ወደ ሐሰና መቀየር አለበት ስለዚህ ለውላ ተስተግፊሩን الله ማለት
አላህን እስትግፋር በተጠየቁት መቃልየን በቃልም ዋናው ግን ፕራይመሪ የሚፈልገው ነገር ምንድነው? በተግባር ካላችሁበት ነገር ከሰይአ ወደ ሐሰና ብትመለሱ አቅጣጫችሁን ብትቀይሩ መንገዳችሁን ብትለውጡ የትላንት ታሪካችሁን ብትሰርዙ አዲስ ምዕራፍ ብትጀምሩ ለዓለኩም ቱርሐሙን ረሕማ የአላህ ረሕማ ለእናንተ ይሆንላችኋል። ወደኋላ ልመልሳችሁ ደግሜ ምን ብያችኋለሁ? መልእክተኞች ተመሳሳይ የሆነ መልእክት አላቸው። መልእክታቸውን በተመሳሳይ ሲጋ በተመሳሳይ ኤክስፕሬሽን ሊገልጹት ይችላሉ። ወይም ደግሞ መልእክቱ አንድ ሆኖ በተለያየ አይነት ታዕቢር በተለያየ አይነት ኤክስፕሬሽን ሊያብራሩት ይችላሉ ብለናል አይደል? ወደኋላ ልመልሳችሁ ድራሰት ቀውም ኖህ ስንቃኝ የኖህ ህዝቦችን ታሪክ ስንቃኝ ኖህ ምን ነበረ ትልቁ ጥሪው? ከኢባዳ አድርጉ ሲላቸው ምን ማለቱ ነበር ብለናል? እስትግፋር ማለቱ ነው። ኢና አርሰልና ኖሐን ኢላ ቀውሚሂ አን አንዚር ቀውመከ ሚን ቀብሊ አን የእትየሁም አዛቡን አሊም አረ ሱረቱ ኑህ ምዕራፍ 71 ቁጥር 1 ላይ ከዛ አን ያዕቡዱላህ ወተቁሁ ወአጢዑን አን ያዕቡዱላህ ወተቁሁ ወአጢዑን አን ያዕቡዱላህ ማለት ምን ማለት ነው? ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ ዩርሲል ሰማዕ ዐለይኩም ሚድራራ ወዩምዲድኩም ቢአምዋሊን ወበኒን ወየጅዐል ለኩም ጀናት ወየጅዐል ለኩም አንሃራ። አሁን የእስትግፋር ስለዚህ አን ያዕቡዱላህ እኩል ይሆናል ምንድን ነው ብለናል? እስትግፋር። ስለዚህ የኖህ ጥሪ መካከል አንዱ ማዕከላዊ ሴንትራል ሜሴጁ መካከል አንዱ ምን ነበር ማለት ነው? እስትግፋር ነው። ከዛ የእስትግፋርን ፍሬ ነገራቸው። የእስትግፋርን ፍሬ ሲነግራቸው የእስትግፋር ፍሬው ማድይን የነገራቸው ወይስ ስፒሪቹዋል ነው? ማድይ ነው፣ ማቴሪያል ነው። ምክንያቱም ዩርሲል ሰማዕ ዐለይኩም ሚድራራ ወዩምዲድኩም ቢአምዋሊን ወበኒን ወየጅዐል ለኩም ጀናት ወየጅዐል ለኩም አንሃራ። ጀናት ማለት እዚህ የአትክልት ስፍራ ማለት ነው፣ ምድር ላይ ያለው ያኛው ጀና አይደለም። ከዛ ድራሰት ቀውም ዓድ ነው። ድራሰት ቀውም ዓድ ስንሄድ ሱረቱል ሁድ ላይ ሁድ ለዓድ ህዝቦች ምን ብሏቸው ነበር? አን ያዕቡዱላህ ብሏል፣ አላህን ተገዙ ብሏል። ቃለ ያ ቀውም ያዕቡዱላህ ማለኩም ሚን ኢላሂን ገይሩ ብሏቸዋል። እና ምን ማለቱ ነው? ምን ብሎ ነበር? እስተግፊሩ ረበኩም ሱመ ቱቡ ኢለይህ። እስተግፊሩ ረበኩም ሱመ ቱቡ ኢለይህ። ከኖህ የጨመረው ሁድ ምንድነው? ተውባን ነው። ሱሉክ ነው። እስትግፋርም ሱሉክ ነው፣ ተውባም ሱሉክ ነው። የእስትግፋር የመጀመሪያው ሱሉክ ምንድነው ብለናል? የመጀመሪያው ኮንዲሽን ተውባ ነው አይደለም? ወይኒ ለገፋሩን ሊመን ታብ። ከዛ ማን መጣ? አሁን ሳሌሕ። ድራሰት ቀውም ሰሙድ ስናጠና ድራሰት ቀውም ሰሙድ ላይ ሳሌሕ ስለ እስትግፋር ያወራል። ተመልከት ለውላ ተስተግፊሩን አላህን እስትግፋር በተጠየቁት ወደኋላ ልመልስ። የዓድ ህዝቦች ላይ ሁድ ጌታን እስትግፋር ከጠየቃችሁት የሚሰጣችሁ ነገር ምንድን ነው አላቸው? ታስታውሳላችሁ? ምን ይሰጣችኋል አላቸው? ቁዋ ወየዚዱኩም ቁወተን ኢላ ቁወቲኩም። አሁን ቁዋ ፓወር የኖህ ህዝቦች ላይ እስትግፋር ካረጋችሁ ኢኮኖሚ is going to be amazing, right? Prosperity is going to be yours ነበር። ኢኮኖሚያዊ ነበር። እስትግፋር ሌላኛው ጥቅሙ በዓድ ህዝቦች ላይ ያየነው ደግሞ ምንድን ነው ያላቸው? ፓወር ይጨምራል አለ። ጉልበት፣ ሁለንተናዊ ጉልበትን ያላብሳል አለ። አሁን ደግሞ እዚህ ሱረቱል ነምል ላይ የሰሙድ ህዝቦች ላይ እስትግፋር ማድይ የሆነውን ነው ወይስ ማዕናዊ የሆነውን ጸጋ ነው ያነሳላቸው? ማዕናዊ የሆነ ጸጋ ታገኛላችኋል። እርሱ ምንድነው? ረሕማ ነው። ለዓለኩም ቱርሐሙ። የመልእክተኞች ሜሴጅ ሃው ቢዩቲፉሊ ኮኔክትድ ነው። አንፎርቹኔትሊ የትውልዶች ደግሞ ባህሪ አርኬታይፕ ቢሄቪየር ኦልዌይስ ዘ ሴም ፓተርን፣ ሁሌ ተመሳሳይ። የሰው ልጅ ያልተማረው ነገር ምንድነው ከተባለ የሰው ልጅ ያልተማረው ከሰው ልጅ ታሪክ ነው። ሰው ያልተማረው ነገር ቢኖር ከራሱ ታሪክ ነው በነገራችን። እሺ ለውላ ተስተግፊሩን አላህ ለዓለኩም ቱርሐሙን ቢማና ወደ እስትግፋር መንገድ ብትመጡ አቅጣጫችሁን ብትቀይሩ ረሕመት ይኖራችኋል። ቃሉ ጠየርና ቢከ። የእነሱን ምላሽ ተመልከቱ። የእነሱ ሪያክሽን የአልመል ሪያክሽን ቃሉ ጠየርና ቢከ ወቢመን ማዕከ። አንተና ካንተ ጋር አብረው ያሉት በአማርኛ ምን ልበለው? ገደቢሶች ናችሁ። ምንድን ናችሁ? ገደቢስ ናችሁ። ቃሉ ጠየርና ቢከ ወቢመን ማዕከ ማለትም አንተና ያንተ ተከታዮች ይህንን እምነት ከተቀበላችሁ በኋላ ችግር ተፈጥሯል።
ሰዎች መግባባት አልቻሉም ቤተሰብ መስማማት አልቻለም የዚህ ጊዜ ምን አለሱ قال طائركم عند الله قال طائركم عند الله አይ ማንኛውም አይነት ማንኛውም አይነት ፕሮብሌም ማንኛውም አይነት ችግር ከመጣ ያ ችግር ከአላህ ዘንድ የመጣባቸዋል ምን ማለት ነው እናንተ ባጠፋችሁት ጥፋት እናንተ በሰራችሁት ክፋት لمتستعجلون بالسيئات قبل الحسنه العالم በኢፍሳዳችሁና በሰይአታችሁ ምክንያት አላህ ያስቀመጠው የዘረጋው ስርዓት ስላለ ያ ስርዓት መምጣቱ የማይቀር ነው قال طائركم عند الله بل انتم قوم تفتنون بل اضراب انتقالي ينتقل الى موضوع اخر የነሱን ይሄ ተጠየርና ቢከ እናንተ ገደቢሶች ናችሁ እያሉ የሚተቿቸው ነው ሳሊህንና ተከታዮችን እሱን አጀንዳ እንተውና ባይሆን እናንተ ያላችሁበት ሁኔታ ምን መሰላችሁ አንቱም قوم تفتنون ራሳችሁን ፈተና ውስጥ የምትከቱ ህዝቦች ናችሁ ለፍታ ጀሚላ جدا አጀንዳ አይደለም ከያስኩት ሐሳብ ጋር ግን ለፍታ ጀሚላ جدا ቢዩቲፉሊ አንድ ነገር ልንገራችሁ قالوا طيرنا بك وبمن معك የትም ቦታ ላይ ቁርአን ውስጥ አታገኙ የሳሊህ ህዝቦች ማለትም የሰሙድ ህዝቦች ለሳሊህ إنا تطيرنا بك وبمن معك ሲሉት የትም ቦታ አትሰሙ إلا في سورة النمل ለምን ሱረቱ النمل ላይ ያስገባው ነው በምን ሌላ ቦታ አይሆንም ነበር ለምሳሌ ሁድ ላይ ሱረቱል ሁድ ላይ ዲቴል ነው ያየነው ሹዓራ ላይ በጣም በጥልቀት ነው ያየነው ግን ሹዓራ ላይ ሁድ ላይ ምን አላሉ قالوا طيرنا بك وبمن معك አላሉ ሱረቱል ነምል ላይ ብቻ ነው እሱ طير ማለት ነው طير ምንድነው طير ማለት በርድ ማለት ነው ወፍ ማለት ነው ባጭሩ طير bird ማለት قالوا طيرنا بك وبمن معك طير bird ወፍን ከጥንት ጀምሮ በሽርክ ስርዓት ውስጥ ወፎችን ለገድ መጠቀም ትራዲሽን ነበር I don't know ዛሬ ካለ አላውቅም ግን ወፎችን ወፍ ላይ የሆነ ነገር ያደርጉና ከዛ በዚህ አቅጣጫ ከሄደች things are not going to be good በዚህ በኩል ደግሞ ከሆነ things are going to be good ምናምን የሚል እንደዚህ አይነት ሱፐርስቲሽን የሆነ belief የነበራቸው ትውልዶች ነበሩ እና قالوا طيرنا بك وبمن معك طير ከክፋት ጋራ የተሳሰረ አድርገው ነው የሚያቀርቡት ለማንኛውም ግን طير የመጣበት ምክንያት ሱረቱ ነምል ላይ ለምን እንደሆነ አላወቃችሁም እናንተ ስለዚህ እኔ እነግራችኋለሁ ኖታችሁ ላይ የለም ሱረቱ ነምል ምን ይላል መሰላችሁ وحشر لسليمان جنوده من الجن والإنس والطير وحشر لسليمان لسليمان تسبسبوا لتا جنوده وتدرجوا من الجن كجن يهونوا والإنس كسوت يهونوا والطير كأوافتم يهونوا ወታደሮች ተሰለፉለት የሱሌማንን አዋፍቶች አስአብ ማለት ወታደሮች እነዚህ ወታደሮች ለሰላም የቆሙ ናቸው አይደሉም ለዘብ የቆሙ ናቸው አይደሉም እነዚህ ወፍ ሰላማዊ ነው ወፍ የሰላም ምልክት ነው ይሄንን ወፍ የሰላም ምልክት የሆነው ራሱ ሰላም አስጠባቂ ሆኖ በሱሌማን ኪንግደም ንግስና ውስጥ for the first time in human history ታይቷል እነዚህ ሰዎች ደግሞ ይያሉ ያሉት ምንድነው ሱፐርስቲሽን belief ያላቸው قالوا طيرنا بك وبمن معك أجنيتوا يا قالوا طيرنا بك وبمن معك قال طائركم عند الله بل أنتم قوم تفتنون راساتكم فتنة واستمتكتوا ناتشو ليلة وتا سورة الياسين مرة 36 ቁጥር 18 ላይ قالوا إنا تطيرنا بكم لئن لم تنتهوا لنرجمنكم ولا يمسنكم منا عذاب عليم እነዛ ሁለት መልእክተኞች በአንድ ከተማ ተልከው ከዛ فعززنا بثالث فعززنا لمندنا فعززنا يالو سورة ياسين ላይ فعززنا بثالث فأرسلنا አይደለም የሚለው ሶስተኛውን ላክነው አይልም በሶስተኛው reinforce አደረግናቸው ነው የሚለው فعززنا بثالث ነው የሚለው tangent point بسم الله الرحمن الرحيم ياسين والقرآن الحكيم إنك لمن المرسلين على صراط مستقيم تنزيل العزيز الرحيم العزيز يعزز الرسول العزيز يعزز الرسل تنزيل العزيز الرحيم فعززنا بثالث الكلمات في القرآن الكريم يندن سورة ውስጥ ያሉ ወርዶች
እርስ በርሳቸው ምን ያደርጋሉ? ስፓይደሪ ዌብ ሊንኪንግ አላቸው። ግልጽ ነው። አሁን በሰሙድ ህዝቦች ታሪክ ውስጥ this is for the first time you hear this new information አዲስ ኢንፎርሜሽን የምትሰሙት እዚህ ነው። አራፍ ላይም ሁድ ላይም ሹዓራ ላይም የለም ምን 9 የሆኑ ቡድኖች እንደነበሩ በሰሙድ ህዝቦች ውስጥ እነዚህ 9 ቡድኖች ሳሊህና የሳሊህ ቤተሰቦችን ለመግደል ኮምባት አሳሲኔሽን ለመፈጸም እሱ ላይ ግድያ ለመፈጸም እንደተስማሙ ሌላ ቦታ ላይ ቦታ አታገኙ ኢላ في ሱረት النمل وكان في المدينة በመዲና ውስጥ በከተማ ውስጥ 9 ራህጥ ነበር ይላል። አንደበቴን ተመልከት። ራህጥ فيه قلقلة تحليل اللسان تمنوا تحليل الصوت فونeticsን ስትሰማው ራህጥ it's very strong ነው right ራህጥ ማለት ጀማዓ ማለት ነው። ጀማዓ ቡድን ማለት ነው። ግን ከጀማዓ ራህጥ የሚለየው ምንድነው? ራህጥ very strong የሆነ ጀማዓ ነው። very strong የሆነ ጀማዓ ነው። ሞስትሊ ክፉ ለመስራት ያቀደም ያቀደም 9 ነው የሚለው አይደል? وكان في المدينة 9 راحط እነዚህ 9 ቡድኖች ምን ነበር ስራቸው? يفسدون في الارض can you imagine 9 ቡድን። አሁን 9 ቡድን ሲባል አንዱ ቡድን ምን ያህል ቁጥር ነው የሚኖረው? we don't know ግን it's too much by the way ብዙ ነው 9 ቡድን። አሁን እናንተ 9 ቡድን ሲባል አሁን ያለው ዓለም ህዝብ አለ አይደል? ከዛ ከዓለም ህዝብ 9 ቡድን አታስብ። እንደዛ አይደለም። የሰው ምንድነው ብያለሁ? ደጋግሜ ነገርኳችሁ ነገር የሰው ህዝብ ቁጥር አነስተኛ ነው። ምድር ላይ ያለው ይሄ ትውልድ ነው። የሰሙድ ህዝብ ነው ያለው። ተጋውተና የሰው ልጅ ቁጥሩ መብዛት የጀመረው ሙሳ ከመጣ በኋላ من بعد ሙሳ ከሙሳ በኋላ ነው የሰው ልጅ እየጨመረ የመጣው። ለማንኛውም እነዚህ 9 ቡድኖች ዲስክራይብ የተደረጉበት ነገር ተመልከት። يفسدون في الارض يفسدون فعل مضارع ነው present future tense ነው continuously ምድርን የሚበክሉ ናቸው። በቂ ነው። يفسدون في الارض ቀጥሎ ምን ይላል? ولا يصلحون ነገርን የሚያሳምሩ አይደለም። يفسدون في الارض እኩል ይሆናል ولا يصلحون። ታዲያ ለምን እንደሚደግመው ተውኪድ ያለ ምክንያት አይደግምም። ተውኪድ ነው። ከዚህ በፊት ነገራችሁ ከሆነ ቁርአኑ ሱረቱ ነህል ላይ ምን ይላል? አምዋቱን they are dead ሙታን ናቸው። غير احياء they are not alive ሕያዋን አይደሉም። አምዋቱን غير احياء غير احياء እኩል ይሆናል አምዋቱን ነው። አምዋቱን ሙታን ናቸው። غير احياء ተውኪድ ሲያደርገው more emphatic ሲያደርገው እዚህም ቦታ ላይ እነዚህ ሰዎች ከአንኖ የጉል يفسدون في الارض ولا يصلحون يفسدون في الارض ولا يصلحون هذا قوم بقى فاسد ነው። ፈሳድ እንጂ ምንም የሚያውቁት ነገር የለም። እና 9 ቡድን ናቸው። እነዚህ 9 ቡድኖች ኮኦፕሬሽን ነው አይደለም? they work together they work each other they have network they have system የገነቡት ምን አለ? ሲስተም አለ፣ ስርዓት አለ፣ ኔትወርክ አለ። ኔትወርኪንግ እዚህ ነው የሚሰራው። በደንብ የምታየው ፈሳድ የሚሰራው በኔትወርኪንግ ነው። ለምሳሌ በስልካችን ላይ የሚመጣው ማንኛውም ፈሳድ በግሩፕ ነው ተሰርቶ የሚቀርብልን። እኛ ስናየው በቡድን እየሰሩ እንደሆነ አይገባን አንረዳውም። ለምሳሌ አድቨርታይዚንግ ስልክ ላይ የሚመጣ አድቨርታይዚንግ ለምሳሌ ኢትዮጵያ ውስጥ ሆናችሁ የሚመጣል አድቨርታይዚንግ እና ከሀገር ውጪ ሆናችሁ የሚመጣላችሁ አድቨርታይዚንግ ተመሳሳይ አይደለም። ሶ ሾርት ኤዲኤስ የሚላኩ አጫጭር ነገሮች ስልክ ላይ የሚመጡት ነገሮች ከስልክ ካምፓኒዎች ኔትወርክ ራይት ከዛ በቃ ስማቸው መጥራት የማልፈልገውም በጣም ብዙ ኮኦፕሬት የሚያደርጉ አካላቶች አሉ። በቀላሉ ኢዚሊ እናንተ እጅጋ መድረስ እንዲችል ማድረግ የሚቻልበት መንገድ እንዴት ነው? ፈሳድ ድሮ ምናልባት ሰዎች ሄደው ፈሳድ ሊያደርጉ ይችላል። አሁን እንደዛ አይደለም። ፈሳድ wait us at home we will come for you
አንተ ጠብቀን እኛ እንመጣለን ኢቭን ሳሳት ለማድረግ እንትን ለማለት መድከም ራሱ አይጠብቅም we're going to be there anytime anywhere በማንኛውም ሰዓት 9 ነው የሚለው ያ ጀማ 9 ቡድን 9 ቁጥር የሚወዳለ ከእናንተ ውስጥ ስፔሻል የሆነ ሰው 9 ቁጥር የለም እሺ ለምን 9 ለምን አለ ሱረቱ ነምል ኖታችሁን ማን ነው ቁርአናችሁን ተከፍቱና ሱረቱ ነምል ላይ የመጀመሪያው ፔጅ ላይ አንድ ነገር አሳያችኋለሁ ነው ሱረቱ ነምል ምዕራፍ 27 የሙሳ ስቶሪ ይጀምራል ከቁጥር إذ قال موسى لأهله إني آنست نارا سآتيكم منها بخبر أو آتيكم بشهاب قبس لعلكم تصطلون بلو يجمر لا فلما جاءها نودي كذا موسى تطرى لنا كذا beautifully أسره للتنيا آيان ديلا وأدخل يدك في جيبك تخرج بيضاء من غير سوء في 9 آيات في 9 آيات 9 ድንቅ ምልክቶች إلى فرعون وقومه ወደ فرعونና ወደ ህዝቦቹ ለሙሳ የተሰጠው በአይን የሚታይ ድንቅ ምልክቶች ቁጥራቸው ስንት ነው 9 في 9 آيات إلى فرعون وقومه وكان في المدينة 9 رهط يفسدون في الأرض ولا يصلحون ለምን ሱረቱን ነምል ውስጥ ነገረን 9 ቡድኖች እንዳሉ ምክንያቱም አስቀድሞ የሙሳ 9 ምልክቶች እንዳሉ ስለነገረን ምክንያቱም ይሄ ሐሳብ وكان في المدينة 9 رهط يفسدون في الأرض ولا يصلحون لا يوجد في قصة ثمود في سورة الشعراء لا يوجد في قصة ثمود في سورة الهود ولا يوجد في قصة ثمود في سورة الأعراف سورة النمل من اللي نقرأ تفلقي مثلا in each and every surah እያንዳንዱ ሱራ ውስጥ ስቶሪ አላህ መርጦ ያንን ስቶሪ እዛ ሱራ ውስጥ ሲከተው ሲያስገባው እዛ ሱራ ውስጥ የጠቀሰበት ሜንሽን ያደረገበት ዓላማው ከሱራው መልእክት ጋር ሱራው ከተገነቡበት ቃላቶች ሱራው ከተገነቡበት تعبيرات expression ጋር አብሮ የሚሄድ you know the best way of art of communication ማለት ይሄ ነው በቃ ቃላቶቹ አረፍተ ነገሮቹ የተገነቡበት መንገድ ይሄ وكان في المدينة 9 رهط يفسدون في الأرض ولا يصلحون سورة الشعراء ላይ ቢሆን ኖሮ جملة مستقيمة خبرية ولكن يعني جمال you know ቁርአን ሁለት ነገሮችን ሁሉ ጊዜ አብሮ ጠብቆ ነው የሚያስኬደው the message the substance መልእክት ቁም ነገሩ መሆን አለበት ይሄ ቁም ነገር ውበት ኖረው ይገባል there has to be beauty መኖር አለበት ለዛ وكان في المدينة 9 رهط في 9 آيات إلى فرعون وقومه ግልጽ ነኝ ሐሳቤ እሺ እንቀጥል قالوا تقاسموا بالله بالله ስም ተማማሉ ሲጀምር ምን ብሎ ነበር ولقد أرسلنا إلى ثمود أخاهم صالحا أن يعبدوا الله فإذا هم فريقان ماذا يختصمون أرلا بهايلنيو ሲጨቃጨቁ ነበር ጭቅጭቁ ምንድነው ይሄው እንዲያብራራል so beautiful no there was a curiosity ጥያቄ ነበረን كانوا يختصمون على ماذا ስለምን ነበር argument የተከፈተው ክርክር የተከፈተው እና قالوا زي نقراها قالوا تقاسموا بالله تقاسموا እርስ በርስ መማማል ማለት መማማል ይሄኛውም ይምላል ያኛውም ይምላል تقاسموا بالله لنبيتنه በሌሊት we're assassinate him ማለት it's very strong ነው by the way رجل يسمى صالح مرسل من عند الله مكرم من عند الله كالله زندا የተከበረ የሆነ መልእክተኛ ለህዝብ የሚያስብ ለህዝብ የሚቆረቆር ለህዝብ የሚጨነቅ ስለ ሰው ልጆች ድህነት እንቅልፍ የሚነሳው ደጉ በጎ አስተዋዩ ትውልድ እንኳን ትልቅ ደረጃ ያሻግረናል ይሄንን ህዝብ ያሻግራል ብለው የሚጠብቁት ሳሊህን ትዝላችሁ ሱረቱ ሁድ ላይ ስንማር
በጣም ትልቅ ይህንን ትውልድ አሻጋሪ ነው ብለው ሲጠብቁት የነበረው ያን የመሰለ የሥነ ምግባር ባለቤት የእውቀት ባለቤት አስተዋይ የሆነውን ሰው ለኑበይተን ነው you know what በዛሊት እንገለዋለን። የነዚህ ደግሞ ክፋቱ እንደሆነ ታውቃለህ ወአህለሁ ቤቱንም ቤተሰቦቹንም እንጨምራለን። ጠላትነታቸው ለሱ ብቻ አይደለም የሱ ቤተሰብም አብሮ መጥፋት አለበት። ለምንድን ነው እንዲገሉት የፈለጉት? ትልቅ ትምህርት የዛሬው ትልቅ ትምህርት። በጣም የሚገርማችሁ ነገር ይሄ አስተሳሰብ ይሄ አሁን አስተሳሰብ ሱሉክ ኢንሲራፊ ይሄ ሱሉክ ኢንሲራፍ እኛ ውስጥ አለ። ፍክረት ሪሳለት ሰማ ተቀብለን ስናበቃ ይሄ የሰሙድ ህዝቦች ሱሉክ ኢንሲራፍ የተሳሳተ የሆነ ዲቪዬሽን የገጠመው ባህሪ እኛ ውስጥ አለ። ምንድነው አትለኝ? ፍሪደም ኦፍ ስፒች የመናገር ነፃነት። ለዚህ ያበቃች እንገለዋለን ያሉት ቤተሰቦቹንም ጨምሮ እንገለዋለን፣ በሌሊት እንገለዋለን። 9 ቡድኖች ተሰባስበው የሚማከሩት እቅድ የሚያወጡት ሴራ የሚያሴሩት ሳሊሕን ለመግደል ነው እና ቤተሰቦቹ ምክንያቱ አንድና አንድ ነው። ይህ ሳሊሕ የሚባል ሰው ይናገራል፣ በጥበብ ይናገራል፣ በማስተዋል ይናገራል፣ ንግግሩ በሰዎች ላይ ጉልበት አለው። ይሄንን ሚዲያን ማፈን የጀመሩ ህዝቦች ናቸው የሰሙድ ህዝቦች። አሁን ታምናለህ ሚዲያ የሚያፍኑ ትውልዶች ነበሩ ብለህ ይሄው የመናገር ነፃነት ፍሪደም ኦፍ ስፒች ኖ። እነዚህ ሰዎች ሐሳብን በሐሳብ ከመዋጋት ይልቅ ሐሳብን በሐሳብ ከማሸነፍ ጠረጴዛ ላይ ቁጭ ብሎ ከመወያየት ይልቅ የመረጡት ነገር ምንድነው? አሳሲኔሽን፣ ግድያ ነው። መገደል አለበት፣ ግሮሮ መቆረጥ አለበት። በምንም አይነት አጋጣሚ ሳሊሕ እድል አግኝቶ ህዝብ ጋር መድረስ የለበትም፣ ህዝብን ማናገር የለበትም። እነሱ ፈሳድን የማስፋፋት መብት አለን ብለው አስበው አይደለም የሚሰሩት። ይህም ሳሊሕ የሚባል ታላቅ ሰው ስለ ኢስላህ የማስተማር መብት አለው፣ ስለ ደግነት የማስተማር መብት አለው፣ ስለ ዒባዳ የማስተማር መብት አለው፣ ወደ አላህ መንገድ ስለመመለስ የማስተማር መብት አለው። ሳሊሕም ሆነ ማንም ሰው መብት የሌለው ምንድነው? በኃይል ፎርስፉሊ ጀባሪን ሆኖ ለሰዎች አይዲዮሎጂን እንዲቀበል ማድረግ አይቻልም፣ ክልክል ነው። ላኢክራሃ ፊዲን በሃይማኖት ምን ስለሌለ በዲን ምን ስለሌለ ሃይማኖት ከሚለው ይልቅ ዲን በዲን ምን ስለሌለ ማስገደድ ስለሌለ ላኢክራሃ ፊዲን ምን ማለት ነው? ላኢክራሃ ፊዲን ሰዎች አላህ በዘረጋው ዲን እንዲመላለሱ ነው የተፈጠሩት። ከዚህ ዲን ውጪ እከተላለሁ ካለ ከዚህ የህይወት መስመር ውጪ እከተላለሁ ካለ አስገድደ ኖ ይህንን ነው የምትከተለው ማለት አይቻልም። ምክንያቱም የሰው ልጅ ሲፈጠር ናቹራሊ ቦርድስ የሆነው ማለት በተፈጥሮ ሰው ሲወለድ ያገኘው ነገር ቢኖር ነፃነትን የሚያክል ስጦታ እዚህ ምድር ላይ ምንም ነገር የለም። ነፃነት ትልቅ ስጦታ ነው። ነፃነት ፍሪደም ኢትስ ናቹራል ጊፍት ነው። ኢትስ አ ሂውማን ራይት ነው። የሰው ልጅ የተሰጠው ተፈጥሯዊ ጸጋ ነው፣ ተፈጥሯዊ መብት ነው። ምን ነፃነት? ብዙ አይነት ነፃነቶች አሉ። ከብዙ አይነት ነፃነቶች መካከል አንዱ ሱረቱን ነምል የምታስቀኘን የትኛውን ነፃነት ነው? ፍሪደም ኦፍ ስፒች። ፍሪደም ኦፍ ስፒችን ተቃውሞ እሱንና ቤተሰቦቹን እንገላለን ያሉት 9 ቡድኖች ምን አይነት ማንነት ነው ያላቸው? ዩፍሲዱነ ፊል አርድ ወላ ዩስሊሑን። በሌላ አባባል የሰዎችን የመናገር ነፃነት የሚነፍግ ሙፍሲድ ነው። ምን ማለት ነው? ወደኛ ትውልድ እናምጣው። እንደ ሙስሊም ማህበረሰብ እንነጋገር። ብሪፍሊ አጠር አድርጌ ነው የምነግራችሁ ግልጽ ስለሆነ ማለት ምሳሌ እኔ ሪሰርች አድርጌ አጥንቼ የሆነ ሐሳብ አቀረብኩኝ። ይህንን ሐሳቤ ምናልባት ቁርአንን መሰረት ያደረገ ጥናታዊ ጽሁፍ ሊሆን ይችላል፣ ጥናታዊ ስፒች ሊሆን ይችላል። ብቻ ዲፕሊ የተጠና ነገር አብራራው፣ ምልከታዬን አስቀመጥኩኝ። ከዛ ሰዎች መጥተው የሚሰድቡ ከሆነ የሚያንጓጥጡ ከሆነ አንተን ለማፍረስ በውስጥም በውጭም የሚንቀሳቀሱ ከሆነ የሰሙድ ህዝቦች
ሶሻል ሚዲያ ላይ ነው ያሉት ባይዘው yes I'm sorry to say this ለዛ እኮ ነው ይኸውልህ ባህሪያችን ያልተቀየረው ማንነታችን ያልተቀየረው ስብናችን ያልተለወጠው የቀደምት ህዝቦችን ታሪክ አንብበን ብቻ ነው ያለፍነው አልመረመርነውም አልቃኘውም ራሳችንን በእነሱ ውስጥ አስገብተን አላየውም መስታወት አድርገን አልተጠቀምናቸውም እኛ ራሳችንን ለማየት ሙፍሲድ ነው ምክንያቱም እነዚህ ሰዎች ምንድነው ፍላጎታቸው ምን መሰለ የኛ ቨርዥን ብቻ ነው እውነት ሌላው ቨርዥን በሙሉ ገደል ይግባ እንደዛ ደግሞ አይሰራማ እንደዛ አይሰራም ለምን የሰው ልጅ ከአንድ እናት ተወልዶ እንኳን የተለያየ ምን አለው ራዕይ አለው የተለያየ አይነት ሐሳብ አለው الناس مختلفين ናቸው ታዲያ በሳል በሆነ መንገድ ሰዎች ጠረጴዛ ላይ ቁጭ ብለው በጠረጴዛ ዙሪያ ቢወያዩ በእውቀት ቢነጋገሩ ኢንተሌክቹዋል ዲቤት ቢያደርጉ ባይግባቡ እንኳን ባይስማሙ እንኳን ሁሉ ነገር ላይ የመስማማት ግዴታ የለበትም ቢያንስ መሰረታዊ በሆኑ አጀንዳዎች ሰዎች አብሮ በጋራ እንዴት ይሰራሉ እንዴት ወደፊት እንራመዳለን አይ የኛን ቨርዥን ብቻ ነው የምትቀበለው ያንተን ቨርዥን ገደል ከተተው ያንተን ጥናት ገደል ከተተው ካለ هذا وكان في المدينة 9 رهط يفسدون في الأرض ولا يصلحون የነፃን ሰዎችን የመናገር ነፃነት ሐሳባቸውን ለምን እብድ የሆነ ሐሳብ አይኖራቸው እብድ ሐሳባቸው ይደመጥ ከዛስ ሐሳባቸውን በሐሳብ መርታት መልመድ መቻል አለበት ሐሳብን በሐሳብ መርታት ማንችል ከሆነ ጉልበት ያንስ የተጠቀምን እንደሆነ አሁን ያለው ይገደል የሚል ጽሑፍ አንብቤ አውቃለሁ እኔ አይደለም ማለት ምንድን የምታወራው አንተ የእውነቴን ነው ነገራችሁ እስላም የሚመስል ግን በፍጹም እስላም ያልሆኑ ነገሮች እንዳሉ እንድታውቁ ወዳለሁ ይሄ እስላም አይደለም ይሄ ሰሙድ ነው ይሄ ራህጥ ነው አገኛችሁ ያ ሰው እኮ አላህም የለም ብሎ የሚያምን ሰው አለ አይደል ወዛደ አላህ የለም ብሎ የሚያምን በጣም የኔን ሐሳብ ካልተቀበልክ ብሎ አንተ በየትኛውም አጋጣሚ ለማጥቃት የሚሞክር ግለሰብም ይሁን ቡድን ደካማ አስተሳሰብ ያላቸው መሆኑን እንድትረዱ ፈልጋለሁ የወደቀ ምልከታ ነው ያላቸው የሰሙድ ህዝቦች ሱሉክ ኢንስራፍ የወጋቸው ሰዎች ናቸው ይሄ መንፈስ የተወጋ ይሁን ለማንኛውም ኢንሻአላህ دراسة قوم ثمود في سورة النمل እዚህ ላይ እናበቃለን ለዛሬ ኢንሻአላህ በሚቀጥለው ክፍለ ጊዜ ስንመጣ ከዚሁ ከሱረቱ النمل የثمود ህዝቦችን ማጥናት እንቀጥላለን ባረከላሁ ሊ ወለኩም في القرآن الحكيم ونفعني وإياكم بآياته والذكر الحكيم والسلام عليكم እስኪ አንዴ ይሄንን ድምጽ ሰምተን እንመለስ አክበር የሁሉም ሙስሊም ምኞት የመኖሪያ ቤቱና የንግድ ሱቁን መስጊድ አካባቢ ላይ ማድረግ ነው ታዲያ ይሄንን ህልሞን እውን ልናደርግላችሁ እኛ ቴምር ፕሮፐርቲዎች ቡልጋሪያ ላይ ከታላቁ ኢስላሚክ ሴንተር አሊያም ደግሞ ከአልነጃሺ መስጊድ ፊት ለፊት እጅግ ዘመናዊና ቅንጡ የሆኑ ኮምፓውንድ አፓርትመንቶችን ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ያላቸውን አፓርትመንት ቤቶች በሽያጭ ላይ እንገኛለን በ20% ቅድመ ክፍያ ማለትም በ1,300,000 ብር ቅድመ ክፍያ በመክፈል የቤት ባለቤት መሆን ይችላሉ ቀሪውን 80% ደግሞ ያለምንም ወለድ ያለምንም ዋጋ ጭማሪ ቀስ ብለው የሚከፍሉበትን የአከፋፈል ሁኔታ አዘጋጅተንላችኋል አሊያም ደግሞ 100% ለሚከፍሉ ደንበኞቻችን 70%ን ክፈሉ 30%ን ደግሞ እኛ ታላቅ ቅናሽ እናደርጋለን እያልን እንገኛለን ለበለጠ መረጃ ታች በሚገኘው ስልክ ይደውሉልን ቴምር ፕሮፐርቲስ የህልሞ ማረፊያ